ደብረ ዘይት ይባላል። የወይራ ተራራ ማለት ነው። ስለዚህ ጌታችን ምስጢረ ምጽአቱን የገለጠበት ተራራ ነው። ደሃ ሰፈር አለ እንዴ? እንሸላሊት ደሃ ሰፈር ብትሄዱ አለ። ስደተኞች ያሉበት ቦታ እንሸላሊት አታገኙ። እንሸላሊት በጣም ጥበበኛ ነው። የት ነው የሚኖረው? ወይ ባለጠጎች ጋር ነው የሚኖረው። ባለጠጎች ግንብ ነው፣ ወይ ደግሞ በቤተ መንግስት ነው የሚኖረው። ጠቢቡ ሶሎሞን ምን ይላል? ኃጢአተኛ ማንም ሳያሳድደው ይሸሻል ይላል አይደል? ጻድቅ ግን ሳይፈራ ዳንበሳ ይኖራል ይላል። ለምሳሌ እኛ በምጽአት አናምንም የሚሉ ሰዎች ካሉ የእግዚአብሔርን ምጽአት ምን አደርገው አያስቀረው። አሕዛብንም ሁሉ በኢየሩሳሌም ላይ ለሰልፍ ሰበስባለሁ፣ ከተማይቱም ትያዛለች፣ ቤቶች ይበዘበዛሉ ይላል። ቅዱሳን የቤት ስራቸውን ጨርሰዋል። በአዲስ ኪዳን ሐዋርያቱ ምንድነው ያሉት? የመምጣትህና የዓለም መጨረሻ ምልክቱ ምንድነው? ደብረ ዘይት ምን የሚታሰብበት ቀን ነው ማለት። ተጠንቀቁ የሚለው የክርስቶስ ምክር የሚታሰብበት ቀን ነው። እግዚአብሔር ቶሎና ለማለት ያብቃን። አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። በቸርነት በምህረት የሚሰበስበን ቅዱስ የሆነ ቃሉን የሚያስተምረን የአባቶቻችን የቅዱሳን አምላክ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ የተመሰገነ ይሁን። አምላካችን ሁሉ እግዚአብሔር ከበዓሉ ረድኤት በረከት ሁላችንንም ያሳትፈን። መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ያው አጠር ያለ ትምህርት እንማራለን እንደ እግዚአብሔር ፈቃድ። እንግዲህ የትምህርታችን ርዕስ የምናደርገው የደብረ ዘይት ላይ ምክሮች በሚል ርዕስ ነው የምንማረው። የምስጢራት ባለቤት አምላካችን ሁሉ እግዚአብሔር ለሁላችንም ምስጢሩን ጥበቡን ይግለጥልን። የደብረ ዘይት ላይ ምክሮች በሚል ርዕስ እንዳልኳችሁ እንማራለን። አጠር ያለ ትምህርት እንግዲህ ወንድማችንን ቃለ ሕይወት ያሰማልን። ያው ስለ ደብረ ዘይት ምን እንደሆነ ከስያሜው አንስቶ ምንነቱን ያው እንደ መግቢያ ቅድም ጀምሮልናል። በኋላ ደግሞ ከትምህርቱም በኋላ ይፈጽምልናል። ስለዚህ ስለ ደብረ ዘይት ምንድን ነው የሚለውን ያው ብዙ ጊዜ በቤተ ክርስቲያን ስለቆየን ተምረናል። ያም ብቻ ሳይሆን በሰንበት ትምህርት ቤት እንደቆየ በቤተ ክርስቲያን ዙሪያ እንደቆየ ክርስቲያን የዕለተ ምጽአት አምላካችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮት በክበበ ትስብእት፣ እንግዲህ በግርማ መለኮት ማለት በመለኮታዊ ግርማው ማለት ነው። በክበበ ትስብእት ማለት ደግሞ ከመቤታችን ከቅድስት ድንግል ማርያም በነሳው በተዋህደው ስጋ፣ ይሄ ማለት ሊቃውንቱ በጠባብ ደረት በአጭር ቁመት የሚሉት ማለት ነው። ክበበ ትስብእት ማለት ያማ እንግዲህ ክበበ ትስብእት ማለት አንድ ሰው በሰውነት ልክ ማለት ነው። በሌላ አማርኛ በግርማ መለኮት በክበበ ትስብእት ማለት በመለኮት ግርማ በሰውነት ልክ ማለት ነው። በጠባብ ደረት በአጭር ቁመት ተወስኖ ለጻድቃን ዋጋቸውን ለኃጥአን ደግሞ ፍዳቸውን ለመስጠት የሚመጣበት ቀን እንደሆነ እናውቃለን። ያም ብቻ ሳይሆን ቅድም በስነ ጽሑፉ እንደተማርነው ደብረ ዘይት አምላካችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 24 ላይ እንደተጻፈልን ደቀ መዛሙርቱ የመምጣትና የዓለም መጨረሻ ምልክቱ ምንድን ነው እስኪ ንገረን ባሉት ጊዜ ስለ ዕለተ ምጽአት ያሉትን እያንዳንዳቸውን ምልክቶች ምን ያደረገበት ተራራ ነው? ያስተማረበት ተራራ ነው። ራሱ ደብረ ዘይት ይባላል። የወይራ ተራራ ማለት ነው። ስለዚህ ጌታችን ምስጢረ ምጽአቱን የገለጠበት ተራራ ነው። ሁለተኛ ደግሞ ምስጢረ ምጽአቱን የገለጠበት ተራራ ብቻ ሳይሆን በፍጻሜም ሰዓት መጥቶ ቆሞ የሚፈርደው ምን ላይ ነው? እዚሁ ደብረ ዘይት ላይ ነው። ይህንን በትንቢተ ዘካርያስ ምዕራፍ 14 ላይ ስታነቡ ከ12ቱ ደቂቅ ነቢያት መካከል አንዱ እንደሆነ የሚታመነው የሚነገረው ነቢዩ ዘካርያስ በዚህ ተራራ ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጦ የመጨረሻውን ፍርድ የሚሰጥበት ተራራ እንደሆነ አስተምሮናል። ትንቢተ ዘካርያስ ምዕራፍ 14 ከቁጥር 1 እስከ ቁጥር 6 ብታነቡት ምን ይላል? እነሆ የእግዚአብሔር ቀን ይመጣል ይላል። ስለዚህ አይቀርም ማለት ነው። የእግዚአብሔር ቀን ይመጣል። ለሚያምኑ የማያምኑ ቢኖሩ አይመኑ መብታቸው ነው። እኛ ግን እግዚአብሔር ያጽናልን፣ አምላካችን ኢየሱስ ክርስቶስ እንደሚመጣ የእግዚአብሔር ቀን እንደሚመጣ ምን እናደርጋለን? እናምናለን። የማያምኑ ቢኖሩ ደግሞ አለማመናቸው የእግዚአብሔርን ታማኝነት ምን አደርገው አያስቀረውም አይደለም። የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን ይልና ቅዱስ ጳውሎስ እንዲህ አይሁን ይላል እዚያ ሮሜ ምዕራፍ 3 ቁጥር 3 ላይ የማያምኑ ሰዎች ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ምን አደርገው አያስቀረውም። ለምሳሌ እኛ በምጽአት አናምንም የሚሉ ሰዎች ካሉ የእግዚአብሔርን ምጽአት ምን አደርገው አያስቀረው።
ስለዚህ የእግዚአብሔር ቀን ይመጣል ማለት ነው። የእግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይካፈላሉ፣ አሕዛብንም ሁሉ በኢየሩሳሌም ላይ ለሰልፍ ሰበስባለሁ፣ ከተማይቱም ትያዛለች፣ ቤቶች ይበዘበዛሉ ይላል። አሁን እነዚህ ትንቢቶች የሚነገሩት የግድ እንዲሆኑ አይደለም። ብዙ ጊዜ እንደተማርነው የግድ እንዲሆኑ ሳይሆን ስለሚሆኑ ነው። ትንቢት እንደሚነገረው እንደምታውቁት እንዲሆን ነው ወይስ ስለሚሆን ነው? ስለሚሆን ነው እንጂ ግድ እንዲሆን አይደለም የሚነገረው፣ ግን ስለሚሆን ነው። ይበዘበዛሉ፣ ሴቶችም ይነወራሉ ይላል። አሁን ዛሬ የምትሰሙት ነው አይደለም? እንግዲህ ትንቢቱ ነው እንግዲህ የሚሆነውን ነገር ነው የሚናገረው ይልና ምን ይላል? የከተማይቱም እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም። እግዚአብሔር ይወጣል አለ። እግዚአብሔር ይወጣል፣ በሰልፍ ቀን እንደተዋጋ ከነዚያ አሕዛብ ጋር ይዋጋል። በዚያን ቀን ይላል እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። እንግዲህ ይሄ ነው አያችሁ። ስለዚህ አምላካችን ሲመጣ እግሮቹ የሚቆሙት ምን ላይ ነው? በደብረ ዘይት ነው። አሁን ደብረ ዘይት ሲባል እንደው ዝም ብሎ እንደው በበዓል ብቻ የምናከብረው እንዳይመስለን። ምስጢረ ምጽአቱን የገለጠው ደብረ ዘይት ላይ ነው። መጥቶ እግሮቹ የሚቆሙበት ፍርድ የሚሰጥበትም ተራራ ምንድን ነው? ደብረ ዘይት ነው ማለት ነው። እግሮቹ በደብረ ዘይት ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል ይላል። ከምን የተነሳ? ከመለኮቱ ግርማው የተነሳ ይሰነጠቃል። እጅግ ታላቅ ሸለቆ ይሆናል። የተራራው እኩሌታ ወደ ሰሜን እኩሌታውም ወደ ደቡብ ይርቃል ይልና የተራሮችን ሸለቆ እስከ አጸል ይደርሳልና በተራሮች ሸለቆ ትሸሻላችሁ። በይሁዳም ንጉሥ በኦዚያን ዘመን ከሆነው ከምድር መናወጥ ፊት እንደሸሻችሁ ትሸሻላችሁ ይላል። አሁን እነማን ናቸው የሚሸሹት ነው ጥያቄው። በኋላ ጌታችን ያመጣልናል። የደብረ ዘይት ምክሩ ላይ በደንብ አድርጎ አስቀምጦልናል። በኦዚያን ዘመን እንደሸሻችሁ ያን ጊዜ ምን ታደርጋላችሁ? ትሸሻላችሁ። አሁን እነማን ነው የሚሸሹት ነው ጥያቄው። እንደምታውቁት አዳም፣ ሔዋን እንግዲህ የእግዚአብሔርን ሕግ ጠብቀው በሚኖሩበት ዘመን የእግዚአብሔርን ድምፅ ሰምተው ሸሽተው ያውቁ ነበረ? አይደለም፣ ሸሽተው አያውቁም። ግን አታድርጉ የተባሉትን ባደረጉ ጊዜ፣ አትብሉ የተባሉትን በበሉ ጊዜ ግን ምን ማድረግ ጀምረዋል? መሸሽ ጀምረዋል። አይደለም፣ የእግዚአብሔርን የኮቴ ድምፅ የቃሉን ድምፅ ሰምተው ምን ማድረግ ጀምረዋል? መሸሽ ጀምረዋል። አይደለም፣ መሸሽ ጀምረዋል። ስለዚህ ሰው የሚሸሸው ከእግዚአብሔር የሚሸሸው መቼ ነው ማለት ነው? እግዚአብሔር የማይወደውን ስራ ሲሰራ፣ አይደለም፣ የማይገባ ስራ ሲሰራ። ዛሬ በዓለም እንደምናየው ማለት ነው። ሰው በግብረ ሰዶም ውስጥ ካለ፣ በዝሙት ህይወት ውስጥ ካለ፣ ጉቦ እየበላ ካለ፣ ጽንስ እያስወረደ ድሃ እየበደለ ፍርድ እያጓደለ ከሆነ፣ በትዕቢት ውስጥ ካለ፣ በእብሪት ውስጥ ካለ፣ በመታጀር ውስጥ ካለ፣ ማና ህሎኝ በሚል ስሜት ውስጥ እየሰማችሁ ነው። ማና ህሎኝ የሚል ስሜት ውስጥ ካለ፣ ሰው የሚንቅ ከሆነ፣ መቼም ሁላችንም አሁን አዋቂ እግዚአብሔር አዋቂ ወይም ራሽናል አድርጎ የፈጠረን ፍጥረታት ነን። እንድናውቅ አድርጎ እግዚአብሔር ፈጥሮናል። ክፉና ደጉን እንድንለይ አድርጎ ፈጥሮናል። በዚህ ዓለም ላይ ያሉትን በአቅም በጉልበት እንደገና ደግሞ በመጠን ከኛ በላይ ያሉ ፍጥረታትን በሙሉ እንድንገዛ እንድንገራ በጥበብ አድርጎ ፈጥሮናል። አይደለም? በምሳሌው በአርአያው ፈጥሮናል እግዚአብሔር። አይደለም? እርሱ በባህሪው አዋቂ ነው። እኛ ደግሞ በጸጋ እንድናውቅ አድርጎ እግዚአብሔር ፈጥሮናል። እሱ በባህሪው መርማሪ ነው። እኛም በጸጋ እንድንመረምር አድርጎ ምን አድርጎናል? እግዚአብሔር ፈጥሮናል። ስለዚህ እግዚአብሔር እንዲህ አድርጎ ከፈጠረን እግዚአብሔር የሚወደውን የሚፈቅደውን ስራ ነው አይደለም እየሰራን መጠበቅ ያለብን። አሁን አንዳንድ ሰው እንዲህ ሲነገር ግር ይሏል። ለምሳሌ አሁን እኛ እንደው ለመቅረብም ለመወዳጀትም የምንፈልገው ምን አይነት ሰውን ነው? ጨዋ ይባላል። አሁን ጨዋ ሌላ ትርጉም አለው። አንደኛ ጨዋ እንግዲህ የማያውቅ ሰው ጨዋ ይባላል። ሌላ ጨዋ የሚለው የታረመ መልካም ስነ ምግባር ያለው ማለት ነው አይደል እንዴ? ስለዚህ መልካም ስነ ምግባር ከሌለው ክፉ ከሆነ እኛ ራሳችን ወደዚያ ሰው መቅረብ እንፈልጋለን? አንፈልግም። ስለዚህ እግዚአብሔርም አይወድም ማለት ነው። አይፈልግም። ስለዚህ የሚሸሹት እነማን ናቸው ማለት ነው? አካሄዳችንን ከእግዚአብሔር ጋር ካላደረግን መሸሻችን አይቀርም። በሃይማኖት ካልጸናን መሸሻችን አይቀርም። በምግባር ካልቀናን መሸሻችን አይቀርም። በቅድስና ሕይወት ካልኖርን መሸሻችን አይቀርም። በድለናል ካልካስን፣ ሰርቀናል ካልመለስን፣ ረክሰናል ካልተቀደስን፣ ተዳድፈናል ካልነጻን መሸሻችን ይቀራል? አይቀርም።
አንድ ድሮ እዚህ ለጋሃር ጋር አንድ የሙስና ማስታወቂያ ነበር፣ ታስታውሳላችሁ? አንዱ ቦርሳ ቀምቶ ይሮጣል፣ አንዱ ደግሞ ሙሉ ልብስ ለብሶ ቦርሳውን ሳምሶናይቱን ይዞ ይሄዳል እና ከኋላ ሌባ ሌባ እያሉ ሲከተሉ ሌባው ይሮጣል፣ ይሄም ሰው ሙሉ ልብስ የለበሰውም ሰው ደንግጦ እንዲህ ሲያይ አስታውሳለሁ። ምናልባት ምንድነው የሚያሳየን? አንድ ሰው የተረጋጋ ቢመስል እንኳን ውስጡ ያላጸዳው የቆሸሸበት ነገር ካለ በሆነ ባልሆነው ምን ማድረጉ አይቀርም፣ መደንገጡና መሸሹ አይቀርም። ጠቢቡ ሶሎሞን ምን ይላል? ኃጢአተኛ ማንም ሳያሳድደው ይሸሻል ይላል አይደል? ጻድቅ ግን ሳይፈራ እንደ አንበሳ ይኖራል ይላል። ኃጢአተኛ ሰው ግን ማንም ሳያሳድደው ነው የሚሸሸው። በጨለማ ያየው ጉቶ ጅብ እየመሰለው ሁሉ ምን ሊያደርግ ይችላል? ይሮጣል። እግዚአብሔርን የሚታመን ሰው ግን ምንድን ነው የሚለው? እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? በጨለማና በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ሞትም አይፈራም፣ በሽታም አይፈራም፣ ሰራዊት ቢሰፍርበት እንኳን አይፈራም። አሁን እኛ እዛ ደረጃ ላይ ደርሰናል? አልደረስንም። ለምንድን ነው ያልደረስነው? የሚጎድል ነገር ስላለ ነው። ስለዚህ እግዚአብሔር ምን አለ? ተመልከቱ፣ በንጉሱ በዖዝያን ዘመን እንደሸሻችሁ ትሸሻላችሁ። ጻድቃንም አይሸሹታል እንዴ? አስታወሳችሁ? ቅዱስ ዮሐንስ ወንጌላዊ የዮሐንስ ራእይን ሲዘጋ ምን ብሎ ነው የዘጋው? ጌታዬ ኢየሱስ ክርስቶስ ሆይ ቶሎና አላለም? አሁን ቶሎና አሁን እኛ ማለት እንችላለን እንደሱ? አንችልም አይደል? ለምንድን ነው የማንችለው? አሁን አንድ አሳይመንት የቤት ስራ የተሰጠው ሰው የቤት ስራውን ሳይፈጽም የቤት ስራ የሰጠው አካል እንዲመጣበት ይፈልጋል። ሰዓቱ በቆጠረበት ልክ ይሳቀቃል። የቤት ስራውን ከፈጸመ ግን ማንም ቢጠይቀው ምን ቢለው ምንም መስሎ አይታየው። ስለዚህ ቅዱሳን የቤት ስራቸውን ጨርሰዋል። የቤት ስራቸውን ስለጨረሱ ምን ብለው ነው ጽሁፎቻቸውን፣ ትምህርቶቻቸውን ሁሉ የሚዘጉት? አዎን አሜን፣ ጌታዬ ኢየሱስ ክርስቶስ ሆይ ቶሎ ና አለያችሁ። ቶሎ ና። አሁን ልዩነቱን ተመልከቱ። ኃጢአተኞች ይሸሻሉ፣ ቅዱሳንስ ቶሎ ና ይላሉ። እግዚአብሔርን ታምነው እግዚአብሔር ቶሎና ለማለት ያብቃን አይደለም? አሁን ትሸሻላችኋልና ምን አለ? ተመልከቱ። ቀጥሎ እንዲህ ብሎ ተናገረ። አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል አለ። አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ምን ያደርጋል? አሁን ስለዚህ ተመልከቱ፣ ደብረ ዘይትን ስናስብ ለፍርድ የሚመጣው ራሱ ኢየሱስ ክርስቶስ ማን መሆኑንም ጭምር እየተማርን ነው ማለት ነው። እግዚአብሔር ማን ነው የሚመጣው አለ ነቢዩ ዘካርያስ። አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል። አሁን እንደው ቤተክርስቲያን ለቆየ ሰው የሚሰጥ ትምህርት አይደለም። በእውነት የጌታችን የኢየሱስ ክርስቶስን እግዚአብሔርነት እናምናለን፣ እናውቃለን አይደለም? አናውቅም? አልተማርንም? ኢየሱስ ክርስቶስ እግዚአብሔር አይደለም? ነቢዩ ዘካርያስ ምን አለ? አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል። ስለዚህ በክበበ ትስብእት በኩነተ ስጋ ከመቤታችን በነሳው ስጋ በተዋህደው ስጋ ለፍርድ የሚመጣው ኢየሱስ ክርስቶስ የምንነት አቅም አለው ማለት ነው። የእግዚአብሔርነት አቅም አለው። አያችሁ፣ የሚለምን አምላክ አይደለም። ደፋ ቀና የሚል አምላክ አይደለም። የሚማጸን አምላክ አይደለም። እርሱ ማን ነው? እግዚአብሔር ነው። አያችሁ፣ አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል። አሁን በአዲስ ኪዳን ሐዋርያቱ ምንድን ነው ያሉት? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው? ልብ አድርጉ። የመምጣትህ አለው። ነቢዩ ዘካርያስ ደግሞ ምን አለ? አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል። ስለዚህ የመምጣትና የዓለም መጨረሻ ምልክቱ ምንድን ነው ብለው ሐዋርያት የጠየቁት ኢየሱስ ክርስቶስ ማን ነው ማለት ነው? እርሱ እግዚአብሔር ነው። ለፍርድ የሚመጣ እርሱ ነው። ጻድቃንን በቀኙ ኃጥአንን በግራው የሚያቆም እርሱ ነው። የሞተልን እርሱ ነው። የተነሳ እርሱ ነው። በክብር ያረገ በአባቱ ቀኝ የተቀመጠ እርሱ ነው። ስለዚህ ይህንን ማመን አለብን። አሁን ተመልከቱ፣ ወደ ነጥባችን እንምጣ። በደብረ ዘይት ላይ አምላካችን ኢየሱስ ክርስቶስ በዋናነት የመከረን ምክሮች ምንድናቸው ነው? በሁለት ደቂቃ እናጠቃል። የመጀመሪያው ምንድን ነው ያለው? የመምጣትና የዓለም መጨረሻ ምልክቱ ምንድን ነው ሲባል በዓለም ላይ ያሉትን ምልክቶች በሙሉ አስቀምጧል። ለምሳሌ አንደኛው ምንድን ነው? በብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። ይሄ ብዙ ምስጢር አለው። በአጭር ቋንቋ ግን በሚስማማን አገልጋዮችንም ተገልጋዮችንም በሚነካ እንደው መልእክት እናስቀምጠው ካልን በክርስትና ሃይማኖት ስም የሚነግዱ ነጋዴዎች ይበዛሉ ነው ባጭሩ። ምንድነው የመጀመሪያው የዕለተ ምጽአት ምልክት ምንድነው? በሃይማኖት ስም የሚነግዱ በኢየሱስ ክርስቶስ ስም የሚነግዱ የሚሸቅጡ ሰዎች ምን ያደርጋሉ ነው? ይበዛሉ። አሁን ብዙ ጊዜ የሚጎላው
እንዲህ አጥማቂዎች ነቢያት ነን የሚሉ ሰባኪያን ነን የሚሉ ወንጌላውያን ነን የሚሉ ሰዎች እንዲነግዳሉ እየተባለ ነው አይደል የሚነገረው። ግን እያንዳንዳችን አሁን በክርስቶስ ስም አንነግድም? ለምሳሌ ክርስቲያን መስለን ቀርበን፣ ሃይማኖተኞች መስለን ቀርበን፣ ቆራቢ መስለን ቀርበን፣ አገልጋዮች መስለን ቀርበን፣ አማኝ መስለን ቀርበን ያታለልናቸው ሰዎች የሉ? እነዚህ ያታለልናቸው ሰዎች ያመኑን ግን ለምንድን ነው? ያመኑን ለምንድን ነው? ከኛ ተነስተው ሳይሆን ከምን ተነስተው ነው ያመኑን? ክርስቶሳዊ መልክ አሳየናቸው። መጀመሪያ ያያችሁ ክርስቶሳዊ ጠባይ አሳየናቸው። የቤተ ክርስቲያንን መልክ አስመስለን አሳየናቸው። አመኑን፣ አታለልናቸው። ከዚያ እነዚህ ሰዎች ከታለሉ በኋላ ምን ያደርጋሉ? ቤተ ክርስቲያንን ይጠላሉ፣ አገልግሎትን ይጠላሉ። የቤተ ክርስቲያን ሰዎች አገልጋዮች የሚጠሩበትን የማዕረግ ስም ሳይቀር ልብስ ሳይቀር ይጠላሉ ማለት ነው። ስለዚህ መጀመሪያ ክርስቶስ ያስተማረን በሃይማኖት ስም የሚነግዱ ሰዎች ምን ያደርጋሉ ነው? ይበዛሉ። በነገራችሁ ላይ እንደቀላል እንዳታዩት። አውሬው የሚመጣው በማን ስም ነው? ለምሳሌ አረዘምኩ መሰለኝ ትምህርት። በማን ስም ነው የሚመጣው? እኔ እግዚአብሔር ነኝ ክርስቶስ ነኝ ብሎ ነው አይደል የሚመጣው? ዋናው አውሬ እኔ ክርስቶስ ነኝ ብሎ በክርስቶስ ስም የሚመጣ ከሆነ ዛሬ በዚህ ዘመን ያለንም ሰዎች ደግሞ በተመሳሳዩ በክርስቶስ ስም የምንነግድና የምናታልል ከሆነ በእውነት የአውሬውን መንገድ ምን እያደረግንለት ነው? እየጠረግንለት ነው ማለት ነው። መንገድ ጠራጊ ማለት ይሄ ነው። አውሬው እያታለለ ይመጣል። በምን ስም? በእግዚአብሔር ስም። እኛም እንደሱ የምናታልል ከሆነ በቤተ ክርስቲያን አገልግሎት ስም፣ በቤተ ክርስቲያን አልባሳት፣ በክርስቶስ ስም፣ በቤተ ክርስቲያን ስም የምናታልል ከሆነ ለአውሬው በቃ መንገድ እየጠረግንለት ነው ማለት። የፖለቲካውን ችግር አንስቷል ጌታችን። ምጣኔ ሀብታዊ ችግሩን አንስቷል። ተፈጥሯዊ ችግሩን አንስቷል። ማህበራዊ የሚፈጠረው ቀውሱን እነዚህን በሙሉ አንስቷል። እነዚህን በቤተ ክርስቲያን በተቀደሰው ስፍራ የጥፋት ርኩሰት ሁሉ እንደሚቆም ክርስቶስ አስተምሮናል። አላስተማረንም? አታላይ እንደሚበዛ ይህን ሁሉ አስተምሮናል። ይህን ሁሉ አስደንጋጭ ነገር ከነገረን በኋላ ግን ምክሮችም አስቀምጦልናል። የመጀመሪያው ምክር ምንድን ነው ካላችሁኝ፣ ተጠንቀቁ ነው። የመጀመሪያው የደብረ ዘይት ላይ ምክር ምንድን ነው? በቃ ባጭሩ ተጠንቀቁ ነው። ይህን አላብራራ። ምን አለ? ብዙዎች እኔ ክርስቶስ ነኝ እያሉ በስም ይመጣሉ እና ምን ይደረግ? ከእናንተ የሚጠበቀው ምንድን ነው? መጠንቀቅ ነው። ይመጣሉ፣ አይቀሩም። እናንተ ግን ምን አድርጉ ነው? በቃ ስለ አታላይ ከበዛ አጭበርባሪ ከበዛ ከክርስቲያን የሚጠበቀው ምንድን ነው? እናንተ ታውቃላችሁ መቼም ሰይጣን ብርሃናዊ መልአክ እስኪመስል ድረስ ራሱን ምን ያደርጋል? ይለውጣል። ቅድስት አፎሚያን ምን እንዳደረጋት ታውቃላችሁ። አዳምን ሔዋንን ሰይጣን ምን ብሎ እንዳሳታቸው የምናውቀው ጉዳይ ነው። የሚያታልል ሰው እኮ ሌባ ነኝ ብሎ አይመጣም፣ እያስመሰለ ይመጣል እንጂ። ስለዚህ ከእኔና ከእናንተ የሚጠበቀው መጀመሪያ ክርስቶስ በደብረ ዘይት ላይ የመከረን ምክር ምንድን ነው? ተጠንቀቁ ነው። ስለዚህ ደብረ ዘይት ምን የሚታሰብበት ቀን ነው ማለት ነው? ተጠንቀቁ የሚለው የክርስቶስ ምክር የሚታሰብበት ቀን ነው። በሀገራችን በባህልም ይከበራል አይደለም? ዘመድ ለዘመዱ ምግብ እየወሰደ ምናምን አሉ ብዙ የሚከበሩባቸው፣ እሱ ሁለተኛ ሶስተኛ ጉዳይ ነው። ደብረ ዘይት ግን የሚታሰበው ምን የሚለው ምክር እየታሰበ ነው? ተጠንቀቁ። ስለዚህ እንጠንቀቅ ነው ባጭሩ። ከአታላዮች እንጠንቀቅ፣ ከአጭበርባሪዎች እንጠንቀቅ። ዝም ብለን አንከተል። ኦርቶዶክሳውያን የማንም መነገጃ አንሁን፣ አጨብጫቢዎች አንሁን። አጥማቂ ነኝ ብሎ ይመጣል፣ ይዘርፈናል። ሰባኪ ነኝ ብሎ ይመጣል፣ ይወስደናል። ዘማሪ ነኝ ብሎ ይመጣል፣ ይወስደናል። ትንግርት ተናጋሪ ነኝ ብሎ ይመጣል፣ ይወስደናል። ህልም አየው፣ ራእይ ተገለጠልኝ፣ ትንቢት ተናገር ተባልኩኝ ብሎ ይመጣል፣ ይወስደናል። ማርያም ናት ብላ እኮ መታ እኮ የወሰደችን ሰዎች ነን እኛ። በጣም እኮ የምናሳዝነን። ተጠንቀቁ ተባልን። በቃ እግዚአብሔር ለመጠንቀቅ ያብቃ። እኔ ከዚህ በላይ ሁለተኛ ምንድን ነው ያለን? ሁለተኛው ምክር ተጠበቁ ነው ያለን። ሁለተኛው ምንድን ነው? የመጀመሪያው ተጠንቀቁ፣ ሁለተኛው ተጠበቁ። ተጠበቁ ደግሞ ማለት ምን ማለት ነው? ራሱ ቃሉ የሚጠቁመን ነገር አለ። ሰው መጠበቅ ያለበት ከምንድን ነው? ክፉ ከሆነ ስራ ተጠበቁ፣ ከቂም ከበቀል ተጠበቁ፣ ከዝሙት፣ ከትዕቢት፣ ከእብሪት፣ ሰው ከመናቅ ተጠበቁ። እግዚአብሔር ከማይወደው ስራ ራሳችሁን ምን አድርጉ? ጠብቁ፣ ተጠበቁ። ይሄ ደግሞ ምን ያሳየናል ካላችሁ እኔ ብዙ አላብራራም። ባጭሩ ከምን መሸሽ ያስፈልጋል ነው። መጠበቅ የሚቻለው በምንድን ነው? ኃጢአት ያለበት ቦታ ገብቶ እየዋኙ ነው ወይስ እዛው ቦታ ባለመገኘት ነው? አሁን በዚህ ዘመን እኔም እናንተም ሁላችንም በኃጢአት ደጋግመን እንወድቃለን።
ኃጢአት አትስሩ፣ ተጠበቁ እንማራለን። ግን ደጋግመን የምንወድቀው ለምን ይመስላችኋል? ደካማ ጎናችንን ለይተን ይሄ ለኃጢአት ከሚያጋልጡን ቦታዎች እንዳንጠበቅ ከሚያደርጉን ቦታዎች ስለማንሸሽ ነው። ሰው ዝሙት ከሆነ ፈተናው መፍትሄው ምንድን ነው? መሸሽ ነው። አይደለም? የክፉ ጓደኞች ተጽዕኖ የሚያስቸግረው ከሆነ መጠበቂያው ምንድን ነው? ከክፉ ሰዎች መሸሽ እኮ ነው። አይደለም እንዴ? መሸሽ ነው። ክፉ ጠባይ ካለው እንዲታረም ከፈለገ ቤተክርስቲያንን የሚያክል ጠባይ ማረሚያ የለም መቼም። ውሎውን አዳሩን ቤተክርስቲያን ማድረግ ነው። ስለዚህ ሁለተኛ ክርስቶስ ያስተማረን ትምህርት ምንድን ነው? ምጽአቱ አይቀርም፣ ፍርዱ አይቀርም፣ አስፈሪ ነገሮች መከሰታቸው አይቀርም። ግን እንዳንፈራ የክርስቶስን የደብረ ዘይት ምክሩን ማዳመጥ ነው። ተጠንቀቁ ነው። ሁለተኛ ምን አድርጉ ነው? መጠበቅ ያስፈልግ። ምን ያስፈልጋል? መጠበቅ። ሶስተኛው ምንድን ነው ያለን ክርስቶስ? አደንግጡ ነው ያለን። ምን አታድርጉ? አደንግጡ። አሁን ለምሳሌ እኔ አሁን እውነት ለመናገር በየሚዲያው የምንሰማው ዜና አያስደነግጥም? ታሞ እኮ አልጋ ላይ እኮ ቆይቶ መሞት በቃ ቀር አይደለም? እሱ አይደለም? ሰው በእግሩ ሆስፒታል ይሄዳል፣ ሞቶ ይወጣል። ጠዋት ቤቱ ቁጭ ብሎ ተረጋግቶ ቁርሱን በልቶ ጭማቂውን ጠጥቶ ልብሱን ለብሶ እወጣለሁ ሲል ድንገት ወቅቶት ጸጥ ይላል። እውነት ውሸት? በቃ እውነት። አያስደነግጥም? አሁን የምንሰማው ጦርነት አያስደነግጥም? የቤት አስቤዛ ተወደደ፣ ነዳጅ ጨመረ፣ ዘይት ጨመረ፣ በዚህ በኩል ጦርነት ነው፣ እንዲህ ሊነሳ ነው፣ እንዲህ ሊመጣ ነው። አያስደነግጥም? ግን ክርስቶስ አምላካችን ክብር ምስጋና ለእርሱ ይሁን ምን አታድርጉ አለን? ስለዚህ አደንግጡ ያለውን የክርስቶስን ድምፅ መስማት አይሻልም? ዓለም ምንድን ነው የሚለው? ልትጠፉ ነው፣ ልትሞቱ ነው፣ አብቅቶላችኋል፣ ጦርነቱ ሊመጣ ነው፣ እሳቱ ሊመጣ ነው ይሉናል። ክርስቶስ ምን አለን? ቢመጣም በቃ አደንግጡ። ስለዚህ አንደንግጥ ነው። ግልጽ ነው አይደለም? እግዚአብሔር መልአክ ሲገለጥ እንኳን ምንድን ነው የሚለው? አትፍራ። እመቤታችን ግን ጋር ሲመጣ አትፍሪ። ዳንኤል ጋር ሲሄድ አትፍራ። አሁንም ክርስቶስ በማዕበል ላይ እየረገጠ ሲመጣ ምንድን ነው የሚለው? አትፍሩ። ስለዚህ ምንም ብትሰሙ አደንግጡ ነው። እገሌ ሞተ፣ እነገሌ ሞቱ፣ አደንግጡ ነው በቃ። ምክንያቱም አሁን ዓለም ላይ ያሉ ችግሮች በሙሉ ሰው ሰራሽ ናቸው፣ ተፈጥሯዊ ነው ስታያቸው። አቤት ሰው ሰራሽ፣ ካንሰሩ ሁሉ እኮ ሰው ሰራሽ ነው። ይህን ታውቃላችሁ? ሰው ሰራሽ እኮ መሆኑ አይቀርም። ግን አደንግጡ አለን። ሌላ ምንድን ነው ያለ? መጀመሪያ ምን አድርጎ አለን? ተጠንቀቁ። ሁለተኛው ተጠበቁ። ሶስተኛው አደንግጡ። አራተኛው ጸልዩ ነው ያለው ክርስቶስ። አራተኛ ምን አድርጉ? ዲፕሬሽን ውስጥ ለምን ትገባላችሁ? ድብርት ውስጥ፣ ስትረስ ውስጥ ለምን ትገባላችሁ? ኑሮ በመወደዱ የምጣኔ ሀብት ሁኔታው በመናጋቱ በዓለም ላይ ጦርነት በመብዛቱ መፈናቀል በመብዛቱ የክብር ዘውድ የደፉ ሁለት ጠጉር ያወጡ ሰዎች በሚናገሩት የግፍ ንግግር ለምን ትታወካላችሁ? ልባችሁ አይታወክ፣ አደንግጡ ነው የሚለው ክርስቶስ። እንዳደነግጡ ግን ጸልዩ ነው ያለው። ምን አድርጉ? እየጸለይን ነው ወይ? ያንዳንዳችሁ ራሳችሁን ጠይቁ። ጸልዩ። የሚጸልይ ሰው ይረጋጋል፣ እግዚአብሔር ኃይል ያስታጥቀዋል። መጸለይ ማለት እኮ እርዳይ ነው፣ ደግፈኝ ነው። ስለዚህ ምንም ብትሰሙ ምን አድርጉ ነው? ጸልዩ። ምን አድርጉ? ኑሮ ቢወደድ፣ አቤት ሞት ቢመጣ፣ የሚያስፈሩ ነገሮች ቢደመጡ ቢሰሙ ጸልዩ ነው። ወደ ፈተና እንዳትገቡ ትጉና። ይሄ የየት ትምህርት ነው? የደብረ ዘይት ትምህርት ነው። ላጠናቅ። ከዚያ ምን አለ መሰላችሁ? ወደ ታች ልውረድ። በይሁዳ ያሉት ወደ ተራራዎች ይሽሹ አለ። ደግሞ ቀጥሎ ይሄም በጣም ከባድ መልእክት ነው። በይሁዳ ያሉት ወደ ምን ይሽሹ? ይሄ ማለት ባጭሩ ምን መሰላችሁ? በይሁዳ የተመሰለው ይሄ ዓለም ነው። በይሁዳ ማለት በዓለም ያሉ ወደ ተራራዎች ይሽሹ ማለት ምን ማለት ነው? ባጭሩ እግዚአብሔርን ጥግ ያድርጉ ማለት። ወደ ተራራዎች ይሽሹ ማለት ወደ እግዚአብሔር ቸርነት፣ ወደ እግዚአብሔር ጥበቃ፣ ወደ እግዚአብሔር ምሕረት ተጠጉ ነው። እግዚአብሔርን ጥግ አድርጉት። በዚህ ዘመን የሚመካ ቢኖር በማን ይመካ? ስለዚህ መጽሐፉም እያስተማረን ያለው ምጽአት እየቀረበ ነው። ጌታችን ካስተላለፈልን ምክሮች መካከል አንዱ ምንድን ነው? እግዚአብሔርን ጥግ አድርጉ ነው። አሁን ይህንም አላብራራም። ወዴት ይሽሹ? ስለዚህ በዘመድ በአዝማድ እየተመካን
በጓደኛ እየተመካን ሀብት ንብረታችንን ጥግ እያደረግን አንቸገር። ማንን ጥግ አድርጉ አለ ክርስቶስ? ኧረ መልሱ። ማንን ጥግ አድርጉ? የደብረ ዘይት ምክር ነው። በቃ አለቀ። እኔ እንደው ትምህርት አላብዛ። እዛ መጽሐፈ ምሳሌ ምዕራፍ 31 ላይ ጠቢቡ ሶሎሞን ቤታችሁ ገብታችሁ አንብቡት። ባጭሩ ምን ይላል? እኛም በእንሽላሊት ይመስለናል። ምሳሌ 31 ላይ ምንድነው የሚለው? እንሽላሊት ደካማ ነው ይላል። እንሽላሊት ሁላችሁም ታውቃላችሁ አይደለም? አይደለም? በጣም ትንሽ ናት። ይጨፈለቃል፣ ይሞታል። ይሄንን በደመ ነፍስ አውቆ ነው መሰል የሚኖረው። የት ነው? ደሃ ሰፈር አለ እንዴ? እንሽላሊት ደሃ ሰፈር ብትሄዱ አለ። ስደተኞች ያሉበት ቦታ እንሽላሊት አታገኙ። እንሽላሊት በጣም ጥበበኛ ነው። የት ነው የሚኖረው? ወይ ባለጠጎች ጋር ነው የሚኖረው። ባለጠጎች ግንብ ነው፣ ወይ ደግሞ በቤተ መንግስት ነው የሚኖረው። በቤተ መንግስትና በባለጠጎች ግንብ ውስጥ ነው የሚኖረው። ጠቢቡ ሰሎሞን ምን ሊለን ነው? እናንተም እግዚአብሔር ያ እንሽላሊቱ አቅሙን አውቆ የነገስታትንና የባለጠጎችን ግንብ ተጠግቶ እንደሚኖር ወይም በሌላ አማርኛ ባለጠጎችንና ነገስታትን ተጠግቶ እንደሚኖር ባይጠጋ ግን ተጨፍልቆ እንደሚሞት እናንተም ባለጠጋውን እግዚአብሔርን ንጉሱን እግዚአብሔርን ካልተጠጋችሁ ምንድናችሁ ነው? አቅማችሁ እንደምንድን ነው? እንደምንድን ነው? እንደ እንሽላሊት። ስለዚህ እግዚአብሔርን ተጠጉ ነው። ወደ ተራራዎች ይሽሹ ማለት ስለዚህ ልብ አድርጉ ነው። ወደ ትርጓሜው አልሄድም። ማንን ተጠጉ ነው? እግዚአብሔርን ተጠጉ ነው። ቀጥሎ ምን አለ? በሰገነት ያላችሁ ደግሞ በቤታችሁ ያለውን ለመውሰድ አትውረዱ። በሰገነት ማለት በአጭር ቋንቋ ምን ማለት ነው? የነፍስን ፈቃድ እየፈጸማችሁ ያላችሁ ማለት ነው። በትክክለኛው የክርስትና ኑሮ እየኖራችሁ ያላችሁ ካላችሁ፣ ንስሐ እየገባችሁ ስጋው ደሙን እየተቀበላችሁ እያገለገላችሁ የትህትና ስራ እየሰራችሁ እግዚአብሔር የሚወደውን ስራ እየሰራችሁ ያላችሁ ሰዎች ደግሞ ምን አታድርጉ ነው? ካላችሁበት ከዚህ ሰገነት ከጾሙ፣ ከጸሎቱ፣ ከምጽዋቱ፣ ከንስሐው፣ ከቁርባኑ፣ ከበጎ ስራው ምን አታድርጉ ነው? አትውረዱ ነው። ገብቷችኋል አይደል? ግልጽ አይደለም መልእክቱ? ዛሬ ግን እኛ እየወረድን ነው። እግዚአብሔር ልቡን አይስጠን። ስለዚህ አትውረዱ ነው። አትውረዱ። ከሃይማኖት ወጥታችሁ ወደ ዘረኝነት አትውረዱ። ከእምነት ወጥታችሁ ወደ ፖለቲካ አትውረዱ። እግዚአብሔርን ያዙ ነው። አትውረዱ፣ አትውረዱ። ከወንጌል ወጥታችሁ ወደ አመፅ አትግቡ፣ አትውረዱ። በቃ በሰገነት ያለ አይውረድ። የመጨረሻ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በእርሻ የተመሰለችው በአጭር ቋንቋ ቤተክርስቲያን ናት። እርሻ ውስጥ ምን አለ? እህል ተክል አለ አይደለም? የሚበላው የሚጠጣው እጽዋቱ አዝርቶ አሉ አይደለም? እርሻ ቤተክርስቲያን ናት። እህሉ ተክሉ አለ፣ ስጋው ደሙ አለ አይደለም? ጥምቀቱ አለ፣ ጸጋው አለ። ያለ ነው እርሻ ውስጥ ነው። ስለዚህ በእርሻ ውስጥ ያለ ምን አድርግ አለ ክርስቶስ? ልብሱን ይወስድ ዘንድ ምን አድርግ? ወደ ኋላው አይመለስ። ስለዚህ ጀምረናል፣ ወደ ኋላ አንመለስ። ምን አድርገናል? አገልግሎት ጀምረናል፣ ንስሐ መግባት ጀምረናል፣ ጉባኤ መማር ጀምረናል፣ ስጋው ደሙን መቀበል ጀምረናል፣ መንፈሳዊ ሕይወት ጀምረናል። ስለዚህ ልብሳችንን ለመውሰድ አንውረድ ነው። ምን ማለት ነው? የስጋውን ፈቃድ ለመፈጸም እንደገና ወደ ኋላው አይውረድ ነው። ይብቃን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። ጸጳጦስ ይእቲን ተባማን ይብልዋ ቅድስታ ቅዱሳን አንቀጸ ብፁዓን መዝገቡ ለቃል ሰአሊ ለነ ማርያም